በአሜሪካ ከተሞች ጥላ ስር በሚሊዮኖች የሚቆጠሩ ሰነድ አልባ ስደተኞች ህይወት በጸጥታ ትመራለች። እነሱ የማይታዩ የኢኮኖሚ አንቀሳቃሾች ናቸው። በሬስቶራንቶች፣ በእርሻ ቦታዎች፣ በግንባታ ስራዎች ላይ የሀገሪቱን የሰው ኃይል ክፍተት ይሞላሉ። ከሚያገኙት ገቢ ላይ ቀንሰው ወደ ሀገራቸው የሚልኩት ገንዘብ ሬሚታንስ በመባል የሚታወቅ ለብዙ የላቲን አሜሪካ ሀገራት የህይወት ደም ነው። ነገር ግን ዛሬ የገንዘብ ፍሰት ባህሪውን ቀይሯል። ከተስፋና ከቁጠባ የመነጨ መሆኑ ቀርቶ በፍርሃትና በድንጋጤ የሚነዳ ሆኗል። የትራምፕ አስተዳደር ወደ ስልጣን መመለስና የጸና የስደተኞች ፖሊሲ መከተሉ በሚሊዮኖች ልብ ውስጥ የመባረርነት ስጋትን ዘርቷል። ይህ ስጋት አንድ ያልተጠበቀ ክስተት ፈጥሯል። በታሪክ ታይቶ የማይታወቅ የገንዘብ መላክ ማዕበል። ስደተኞች ከመባረራቸው በፊት ያለንን እንላክ በሚል ስሌት የላቲን አሜሪካን ደካማ ኢኮኖሚዎች በቢሊዮኖች ዶላር እያጥለቀለቁ ነው። ታዲያ ይህ ክስተት ለላቲን አሜሪካ ጊዜያዊ የኢኮኖሚ ድጋፍ ነው ወይስ በድንጋጤ የተነፋን በማንኛውም ሰዓት ሊፈነዳ የሚችል የኢኮኖሚ አረፋ? የትንታኔ ከግለሰቦች የግል ታሪክ ጀርባ ያለውን የፖሊሲ ጫና፣ የቁጥሮችን ትርጉምና ለወደፊት ሊያመጣ የሚችለውን ከባድ መዘዝ በጥልቀት የምንመለከትበት ይሆናል። ከቁጥሮች ጀርባ ያሉ ፊቶች፣ የፍርሃት የግል ገጽታ። ይህንን ታሪክ ለመረዳት ከስታቲስቲክስ ወጥተን ወደ ሰው ታሪክ መግባት አለብን። ኬቨን ኤም የተባለው በማንሃታን ሬስቶራንት ውስጥ የሚሰራ ሰነድ አልባ ኢኳዶራዊ ወጣት እንውሰድ። ወደ ሀገሬ ብዙ ገንዘብ መላክ ጀምሬያለሁ፣ ምክንያቱም ምን ሊፈጠር እንደሚችል አታውቅም ይላል። ኢኳዶር ውስጥ መክፈል ያለብኝ ዕዳዎች አሉብኝ፣ እናም ወደ ኋላ መቅረት አልፈልግም። የኬቨን ታሪክ በሚሊዮኖች የሚቆጠሩ ስደተኞች ታሪክ ነው። ህይወታቸው በሁለት ዓለም የተከፈለ ነው። በአሜሪካ ውስጥ የዕለት ጉርስ ለማግኘት የሚደክሙበት ዓለም፣ እናም በሀገራቸው ያሉ ቤተሰቦችን ህይወት ለመደገፍ የሚጥሩበት ሌላ ዓለም። ይህ ገንዘብ ለቅንጦት አይደለም፣ ለእናትና አባት የሕክምና ወጪ፣ ለወንድምና እህት የትምህርት ቤት ክፍያ፣ ለቤተሰብ መቀለቢያና መጠለያ የሚውል ነው። የዶናልድ ትራምፕ አስተዳደር ከጥር ወር ጀምሮ 2 ሚሊዮን ሰዎችን ከሀገር እንዳስወጣ ሲገልጹ ከነዚህም 400,000 ያህሉ በግዴታ የተባረሩ መሆናቸው ይህ ፍርሃት ምን ያህል ተጨባጭ እንደሆነ ያሳያል። የአሜሪካ የኢሚግሬሽንና ጉምሩክ ቁጥጥር አይሲኢ ወረራዎች ቀደም ሲል ደህና ተብለው በሚታሰቡ ቦታዎች እንደ ቤተ ክርስቲያን፣ ትምህርት ቤትና ሆስፒታሎች ሳይቀር መሄዳቸው ለማንም መደበቂያ እንደሌለ ግልጽ መልእክት አስተላልፏል። ይህ ፍርሃት ያለኝን አውጥቼ ልላክ የሚል አዲስ የፋይናንስ አስተሳሰብ ፈጥሯል። አሊዳ ቬላስኬዝ የተባለች አሜሪካዊት ዜጋ በኮሎምቢያ የምትገኝ አክስቷን ትረዳለች። ሰዎች የቁጠባ ገንዘባቸውን ያላቸውን ሁሉ እያወጡ ነው ትላለች። የግል ንብረት ካላቸው ለመሸጥ ይሞክራሉ ወይም በሚያምኑት ሰው ስም የውክልና ስልጣን ሰጥተው ይተዋሉ። ይህ ካሁን በኋላ ወር በገባ የሚላክ ገንዘብ ሳይሆን በአሜሪካ የተገነባን ሕይወት ሙሉ በሙሉ አፍርሶ የመላክ ያህል ነው። የትራምፕ ተጽዕኖ ፖሊሲ፣ ድንጋጤና ያልተጠበቀ ውጤት። ይህ የስደተኞች ባህሪ ለውጥ ከየት መጣ? መልሱ በቀጥታ ከዋይት ሀውስ ፖሊሲዎች ጋር የተያያዘ ነው። በመጀመሪያ የተጠናከረው የማስወጣት ዘመቻ ነው። በሁለተኛ ደረጃ ደግሞ በሐምሌ ወር የጸደቀው ዋን ቢግ ቢዩቲፉል ቢል አክት የተሰኘው አዲስ የግብር ህግ ነው። ይህ ህግ በጥሬ ገንዘብ፣ በገንዘብ ማስያዣ መኒ ኦርደር ወይም በባንክ ቼክ ወደ ውጭ የሚላክ ማንኛውም ገንዘብ ላይ የ1% ታክስ ይጥላል። በአሜሪካ ባንኮች ወይም በዴቢትና ክሬዲት ካርዶች የሚደረግ ዝውውር ግን ከታክስ ነጻ ነው። ይህ ህግ በተለይ ሰነድ ለሌላቸው ስደተኞች ሌላ የድንጋጤ ምክንያት ሆኗል። ምክንያቱም አብዛኞቹ መደበኛ የባንክ አካውንት ስለሌላቸው ገንዘብ ለመላክ የሚጠቀሙበት በጥሬ ገንዘብ ላይ የተመሰረቱት እንደ ዌስተርን ዩኒየን ያሉትን አገልግሎቶች ነው። ስለዚህ ይህ ታክስ በቀጥታ እነሱን ኢላማ ያደረገ እንደሆነ ይሰማቸዋል። መስኮቱ ከመዘጋቱ በፊት እንላክ የሚል ስሜት ፈጥሯል። እዚህ ላይ ነው የማኑኤል ኦሮዝኮ እንግዳ የሆነ ተጻርኖ የሚለው ሀሳብ የሚመጣው። የትራምፕ የማስወጣት ፖሊሲ አሁን ደግሞ የግብር ስጋቱ ፕሬዝዳንቱን ሊገፏቸው በሚሞክሩት ሀገራት ላይ የአጭር ጊዜ የኢኮኖሚ መነቃቃት እየፈጠረ ነው። ይህ ፖሊሲ አውጪዎች ካሰቡበት ፍጹም የተለየ ያልተጠበቀ ውጤት ነው። የማክሮ እይታ፣ ስስ የሆነ የህይወት መስመር። ይህ የግለሰቦች ድንጋጤ ሲደማመር ለላቲን አሜሪካ ሀገራት ትልቅ የኢኮኖሚ ክስተት ይፈጥራል። ቁጥሮቹን ስንመለከት በ2025 ብቻ ከአሜሪካ ወደ ላቲን አሜሪካ የሚላከው ገንዘብ $161 ቢሊዮን ይደርሳል ተብሎ ይጠበቃል። ይህም ከ2024 የ8% ጭማሪ ያሳያል። እንደ ሆንዱራስ ያሉ ሀገራት በ2025 የመጀመሪያዎቹ 8 ወራት ብቻ የ25% ጭማሪ አይተዋል። በእነዚህ ሀገራት ከውጭ የሚላከው ገንዘብ ለብዙ ቤተሰቦች ትልቅ የገቢ ምንጫቸው ነው። እንደ ኮሎምቢያ ባሉ ሀገራት በ2024 የተላከው $11.8 ቢሊዮን ሀገሪቱ ከነዳጅ ሽያጭ ካገኘችው ገቢ ይበልጣል። ግን ይህ የገንዘብ ጎርፍ ዘላቂ ነው?
ባለሙያዎች አይደለም ይላሉ። የማኑኤል ኦሮዝኮ ጥናት እንደሚያሳየው በአማካይ አንድ ስደተኛ የሚልከው ገንዘብ ከ$300 ወደ $400 ከፍ ብሏል። ይህ በ2026 ሊቀጥል አይችልም፣ ምክንያቱም ስደተኞች ከገቢያቸው አቅም በላይ እየላኩ ነው ይላል። ይህ የገንዘብ ፍሰት ሲቀንስ ወይም ሲቆም የሚያመጣው መዘዝ ከባድ ነው። ለምሳሌ በጓቲማላ የሬሚታንስ የ5% ቅናሽ ብቻ የሀገሪቱን አጠቃላይ ምርት ጂዲፒ በ100 ይቀንሰዋል። ይህ ማለት በሚሊዮኖች ለሚቆጠሩ ሰዎች ምግብ ቤት፣ ትምህርትና ጤና ላይ ቀጥተኛ ተጽዕኖ ያሳድራል ማለት ነው። ታላቁ ክርክር ጥገኝነት ወይስ ልማት? ይህ የገንዘብ ፍሰት በላቲን አሜሪካ ሀገራት ላይ ያለው ተጽዕኖ ለረጅም ጊዜ የቆየ ክርክር እንደገና ቀስቅሷል። አንዱ ወገን በኮንግረስ ውስጥ ያሉ ሪፐብሊካኖች እንደ ፌር ያሉ ቡድኖችን ያካተተ ሲሆን ይህ ገንዘብ በአሜሪካ ኢኮኖሚ ውስጥ መዋል አለበት ይላሉ። የፌር የሚዲያ ዳይሬክተር ኢራ ሜልማን እንደሚሉት ሬሚታንስ በላኪ ሀገራት ላይ ጥገኝነትን ይፈጥራል። ምርጥ ሰራተኞችን ወደ ሌላ ሀገር ልከ ገንዘብ እስኪመለስ የምትጠብቅ ከሆነ በእነዚህ ሀገራት መካሄድ ያለበትን ልማት ያደናቅፋል ይላሉ። ሌላኛው ወገን ደግሞ ይህንን የሚቃወም ኤክስፐርቶችን ያካትታል። የሲኤስአይኤስ ተመራማሪ ሩቢ ብሌድስ እንደሚሉት የሬሚታንስ ታክስ ስደትን ከመቀነስ ይልቅ ሊጨምር ይችላል። ቤተሰቦች ይህንን የገንዘብ ድጋፍ ካጡ እንደ መጨረሻ አማራጭ ወደ አሜሪካ ለመምጣት ሊገደዱ ይችላሉ ትላለች። በተጨማሪም ሰነድ አልባ ስደተኞች ለአሜሪካ ኢኮኖሚ ትልቅ አስተዋጽኦ እንዳላቸው ትከራከራለች። በስራ ኃይል ውስጥ ከመሳተፋቸውን በተጨማሪ ብዙዎቹ ግብር ይከፍላሉ። እነሱ ራሳቸው ሊጠቀሙባቸው የማይችሉትን ነገር ግን አሜሪካውያን የሚጠቀሙባቸው የማህበራዊ ፕሮግራሞችን ይደግፋሉ። እያየን ያለነው በፍርሃት የሚነዳ ዘላቂነት የሌለው ስርዓት ነው። ፖሊሲዎች ስደትን ለመግታት አልመው ቢሆንም በተግባር ግን ያልተጠበቀና አደገኛ የኢኮኖሚ ዑደት እየፈጠረ ነው። ይህ በድንጋጤ የሚፈስ የገንዘብ ወንዝ ሲደርቅ ስደትን የሚያስከትለው የኢኮኖሚ ችግሮች ከማባባስ ውጪ ሌላ አማራጭ አይኖረውም። የታሪኩ ማጠቃለያ በኬቨን የመጨረሻ ቃላት ውስጥ ይገኛል። ወደ ሀገሬ ከተባረርኩ ምንም መላክ አልችልም። ስለዚህ አሁን እስከምችል ድረስ የምችለውን እልካለሁ። የሚቀረው ትልቁ ጥያቄ ይሄ ነው። እስከምችል ድረስ የሚለው ጊዜ ሲያልቅ ምን ይከሰታል? የዚህ የፍርሃት ገንዘብ ምንጭ ሲደርቅ ለአሜሪካም ሆነ ለላቲን አሜሪካ የሚያስከፍለው የሰውና የኢኮኖሚ ዋጋ ምን ያህል ከባድ ይሆናል?